የእግዚአብሔር ጀነራሎች የስኬታቸው ምስጢርና የአንዳንዶቹም የውድቀታቸው ምክንያት። አዘጋጅ ሮበርት ስሊያርደን። ትርጉም ዳንኤል ነጋሽ። አርታኢ ናታን ደምሴና ዘላለም ቸርነት። ተራኪ ስንታየው ጸጋዬ። ካትሪን ኩልማን የታምራት አገልጋይዋ። ክፍል 2። የአባቷ አሳዛኝ ሞት። በታኅሳስ ወር 1934 ዓ.ም ላይ ካትሪን በጣም የምትወደው አባቷ በመኪና አደጋ ሕይወቱ ባለፈ ጊዜ በሕይወቷ የመጀመሪያ በሆነ ሐዘን ስብራት ውስጥ ወደቀች። በኋላም እንደተገነዘበችው በከባድ የበረዶ ክምር የተሞላ መንገድ ላይ መውደቁንና በዛው ስፍራ ላይ በመኪና ተገጭቶ ሕይወቱ እንዳለፈ ነበር። ሁሉም ነገር በፍጹም በተስተካከለበት ሰዓትና ቋሚ የሆነ ሕንፃ ለማግኘት እየፈለጉ ባሉበት ጊዜ ድንገት ከየት እንደመጣ የማይታወቅ አሳዛኝ ክስተት ሆነ። የቅርብ ጓደኛዋ ካትሪንን በኮሎራዶ ለማግኘት ብዙ ሰዓታት ከወሰዱባት በኋላ አባቷ በሞት አፋፍ ላይ እንዳለ የሚያረዳውን ዜና በሰማች ጊዜ ለማየት አዳጋች በሆነበት በበረዶ የአየር ሁኔታ ውስጥ መኪናዋን አስነስታ ከዴንቨር ወደ ሚዙሪ አቀናች። ከካንሳስ ከተማ ሆና ለአባቷ ወደ ቤት መቃረቧን ለመንገር ወደ መኖሪያ ቤታቸው ስልክ ስትደውል በዛን ቀን ማለዳ ላይ ሕይወቱ እንዳለፈ ተነገራት። በቤት በደረሰችበት ሰዓት አባቷ በአስክሬን ሳጥን ውስጥ እንዳለ የተለመደው የሐዘን ስነ ስርዓት በመደረግ ላይ ነበር። ለአባቷ ሞት ምክንያት የሆነውን መኪና ያሽከረክር የነበረው ወጣት ላይ ከፍተኛ ጥላቻ በውስጧ ተቀሰቀሰ። አባቴ ደስተኛ እንዲሆን ይጥር ስለነበር ሁልጊዜም ደስተኛ ነበርኩ። አሁን እርሱ ተሰናብቷል። በእርሱ ቦታም እንግዳ ከሆነና ካልተለመደ ፍርሃትና ጥላቻ ጋር የታገልኩ ነው። አንዲት ሴት ልጅ እንዲኖራት የምትመኘው አይነት ፍጹምና አፍቃሪ አባት ነበረኝ። በእኔ እይታ አባቴ ስህተት የማይሰራና የኔ ፍጹም ተምሳሌት ነበር በማለት የገጠማትን ሐዘን ገልጻው ነበር። ካትሪን የቤተሰቦቿን ቤት ለቃ የወጣችው ከ10 ዓመታት በፊት ሲሆን በእነዚህ ዓመታት ውስጥ ቤተሰቦቿን የጎበኘችው ጥቂት ጊዜ ብቻ ነበር። አሁን አባቷ ስብከቶቿን ሊሰማ አይችልም። ስለዚህ ሁኔታ ካትሪን ስትናገር የአባቴ ቀብር እስኪፈጸም ድረስ መኪናውን ያሽከረክር ለነበር ወጣት የነበረኝ ጥላቻ በኃይል እየጨመረ መምጣቱን በስፍራው ላይ ለነበሩት ሁሉ እናገር ነበር ትላለች። በባፕቲስት ቤተክርስቲያን ውስጥ የፊት ወንበር ላይ ተቀምጬ የአባቴን ሞት ለመቀበል ፈቃደኛ አልነበርኩም። ቤተሰቦቼ አንድ በአንድ እየተነሱ በአስክሬኑ ሳጥን ዙሪያ ቆመው የነበሩ ሲሆን 2 እህቶቼና አንድ ወንድሜ እኔን ጨምሮ ወንበሮቹ ላይ ቀርተን ነበር። የቀብር ስነ ስርዓቱን የመራው ሰው ወደ እኔ ተጠግቶ ካትሪን፣ ሳጥኑን ከመዝጋቴ በፊት አባትሽን መሰናበት ትፈልጊያለሽ? በማለት ጠየቀኝ። ድንገት ከቤተ ክርስቲያን ፊት ለፊት ለመቆም አንገቴን አገንብሼ የአባቴን ፊት መመልከት ጀመርኩ። እነዛ ሁልጊዜ የሚያቅፉኝ ትከሻዎቹ ላይ ተጠግቼ እጆቼን አሳረፍኩ። የተረዳሁት ነገር ቢኖር ግን እጆቼ ያረፉት እነዛ በፍቅር የሚያቅፉኝ ትከሻዎቹ ላይ ሳይሆን የጨርቅ ቁራጭ ላይ መሆኑን ነበር። ያ ሳጥን የያዘው ማንኛውም ነገር የሚወገድ ነበር። የሚወዱት ቤተሰቦቹ አሁን ከሱ ዘወር ብለዋል። አባቴ በዛ አልነበረም። ከሙታን የተነሳው የክርስቶስ ትንሣኤ ኃይል ለእኔ በሙላት የተገለጠው በዚህ ሰዓት ነበር። ድንገትም በሞት ላይ የነበረኝ ፍርሃት ለቆኝ ሄደ። ከጥላቻም ሁሉም ነፃ ወጣሁ። አባቴ አልሞተም፣ በሕይወት አለ ብዬ ተናገርኩ። መታደስና ሐሴት። ካትሪን አንዳንድ እውነታዎችን በመረዳትና በርኅራኄ ተሞልታ ወደ ዴንቨር ተመለሰች። በተመለሰችበት ወቅት ሕንፃው ተገዝቶ የነበረ ሲሆን የእድሳቱ ሥራም በየካቲት 1935 ዓ.ም ላይ ተጀምሮ ነበር። በግንቦት 30 በዛው ዓመት ላይ የዴንቨር የሪቫይቫል ማምለኪያ ስፍራ ተከፈተ።
በሕንፃውም ላይ ቃል እንደተገባው ጸሎት ሁኔታዎችን ይለውጣል የሚል ጽሑፍ በትልቁ ተለጥፎ ነበር። አዳራሹ 2000 ሰዎችን የሚይዝና የማምለኪያ ስፍራው ስም ከሩቅ የሚታይ ነበር። በቀጣዮቹ ዓመታት በብዙ ሺህ የሚቆጠሩ ሰዎች ከአካባቢው ወደ ማምለኪያው ስፍራ እየመጡ ከሰኞ በስተቀር በየዕለቱ በሚካሄዱ የምሽት ፕሮግራሞች ላይ ይካፈሉ ነበር። የሪቫይቫል ማዕከሉ ወደ ተደራጀ ቤተክርስቲያን እያደገ የመጣ ሲሆን ምንም አይነት በዙሪያው ያለ የቤተክርስቲያን እርዳታ አልነበረውም። በስፍራው የሰንበት ትምህርት ቤት በመከፈቱ ሰዎችን ወደ አገልግሎቱ የሚያመጡ አውቶቡሶች ተመድበው ነበር። የእስር ቤት አገልግሎትና በሽተኞችን የመንከባከብ ሥራም በተጨማሪ በስፍራው ይደረግ ነበር። ብዙም ሳይቆይ ካትሪን የሬዲዮ ስርጭት ፕሮግራም ጀመረች። በ1936 ዓመተ ምህረት ውስጥ ብዙ የሙዚቃ ሰዎችና ሰባኪዎች በዴንቨር የሪቫይቫል አምልኮ ቤት አገልግለዋል። ከነዚህም አገልጋዮች መሃል ሬይሞንድ ሪቼ የተባለ ታዋቂ ወንጌላዊ አንዱ ነበር። ሬይሞንድ በአሜሪካ በነበረው የፈውስ ሪቫይቫል አገልግሎት ቀዳሚና ፋና ወጊ የነበረ ሲሆን ለ3 ሳምንታት ያህል በዴንቨር የሪቫይቫል አምልኮ ቤት ቆይቶ ነበር። ካትሪን የአባቷን ሞት ያስተናገደችው ለእርሷ ከባድ የሆነ ሸለቆ ሕይወት አድርጋ ነበር። ይሁን እንጂ ሌላ ክብደቱ የሚበልጥ ፈተናና የሸለቆ ሕይወት ከፊቷ እየመጣ ነበር። የካትሪንና የዋልትሪፕ ጋብቻ በ1935 ዓመተ ምህረት ላይ ከቴክሳስ የመጣ ዋልትሪፕ የተባለ ወንጌላዊ በዴንቨር የሪቫይቫል ማምለኪያ እንዲያገለግል ተጋብዞ ነበር። ይህ ሰው እጅግ በጣም መልካም የነበረ ሰው ሲሆን ካትሪንን በ8 ዓመት ይበልጣት ነበር። ብዙም ሳይቆይ ሁለቱም የቀረበ ግንኙነት ሊመሰረቱ ቻሉ። የግንኙነታቸው ዋና ችግር የነበረው ባለትዳርና የሁለት ወንድ ልጆች አባት መሆኑ ነበር። ካትሪን ይህን ግንኙነት ስህተት መሆኑን መንፈስ ቅዱስ ቢያሳስባትም ድምፁን ቸል ማለት ጀምራ ነበር። ከዴንቨር አገልግሎቱም በኋላ ዋልትሪፕ ፍቺ በመፈጸም ባለቤቱ ጥላው እንደሄደች ለሰዎች መንገር ጀመረ። ሆኖም ግን የቀድሞ ባለቤቱ ጄሲ ስትናገር በጋብቻ ወቅት የትዳር ጓደኛን ካልወደድክ ቃል ኪዳኑ ሊኖር ስለማይችል እንደገና ማግባትን የሚከለክል ሕግ የለም ብሎ ያምናል ስትል ለብዙዎች በግልጽ አሳውቃ ነበር። ዋልትሪፕ ባለቤቱን ጥሎ ከሄደ በኋላ ዳግመኛ ወደ ቤቱ ስላልተመለሰ ሁለቱ ትናንሽ ወንድ ልጆቹ አባታቸውን እስከ መጨረሻው ማየት አልቻሉም ነበር። ቤተሰቦቹን ከተወ በኋላ ዋልትሪፕ ወደ ማሶን ከተማ በመሄድ ራሱን እንደ ባለ ትዳር ሳይሆን ትዳር ያልመሰረተ ሰው አድርጎ በማስተዋወቅ ሬዲዮ ቻፕል የሚባል የሪቫይቫል ማዕከል መሰረተ። ትዕይንታዊ በሆነና ብዙዎችን በሚስብ የወንጌላዊነት አገልግሎቱ ይታወቅ ስለነበር የሬዲዮ ስርጭቱን ከጸሎት ቤቱ ማስተላለፍ ጀመረ። ካትሪንና ሄለንም ወደ ነበረበት ከተማ በመምጣት ለአገልግሎቱ የሚውል ገንዘብ በማሰባሰብ ድጋፍ አደረጉለት። ብዙም ሳይቆይ ሚስተር እያለች ካትሪን በቅጽል ስሙ የምትጠራው በዋልትሪፕና በእርሷ መካከል የነበረው የፍቅር ግንኙነት ይፋ መውጣት ጀመረ። ሄለንና በዴንቨር የነበሩ ጓደኞቹ ከዚህ ወንጌላዊ ጋር ትዳር እንዳትመሰርት የመከሯት ቢሆንም እርሷ ግን ምክንያት ያደረገችው ባለቤቱ ጥላው ስለሄደች ለማግባት ነፃ ነው የሚለውን ሐሳብ ነበር። እዚህ ላይ ከካትሪን ጋር ግንኙነት የጀመረበት ወቅትና ባለቤቱን የፈታበት ወቅት በግልጽ የተቀመጠ እንዳልሆነ አጽንኦት ሊሰጠው ይገባል። ካትሪንን የሚወዷትና አገልግሎቷን የሚያደንቁ ዝምታን መርጠው ነበር። በቀላሉ ለመገመት እግዚአብሔር ለካትሪን ምሕረት እንዳደረገላትና እንደተቀበላት ከመግለጽ ባሻገር ወደ ዝርዝር ሁኔታው መግባት ጠቃሚ አልነበረም። በጥቅምት 16 1938 ዓ.ም ላይ ካትሪን በዴንቨር ለነበረው ጉባኤ አገልግሎታቸውን ዋልትሪፕ በማሶን ከተማ ከነበረው አገልግሎት ጋር ህብረት ለመፍጠር እንዳሰበ አሳወቀች። ከሁለት ዓመታት በኋላም ግልጽ ባልሆነና ባልተረጋገጠ ሁኔታ ባለቤቱን በፈታ በ16 ወራት ጊዜ ውስጥ
ዋልትሪፕና ካትሪን በማሶን ከተማ በሚስጥር ጋብቻቸውን ፈጸሙ። የጉዳዩ ዋና አንኳር እዚህ ላይ ግልጽ ሆኖ መቀመጥ ያለበት ነገር የእግዚአብሔር ቃል በአዲስ ኪዳን ላይ በግልጽ እንዳስቀመጠው ሁለት መጽሐፍ ቅዱሳዊ የሆኑ የፍቺ ምክንያቶች ተቀምጠዋል። ከተጋቢዎች መካከል ተደጋጋሚ የሆነ ዝሙት አንዱ ከፈጸመና በሁለተኛ ደረጃ ጋብቻውን በመተው ከተጋቢዎች አንዱ ከትዳሩ ላይ ሲጠፋ ነው። እነዚህ ነገሮች ሲከሰቱ ያ ሰው በእግዚአብሔር ፊት እንደገና ለማግባት ነፃ ነው። እንደ እግዚአብሔር ቃል ባልሆነ መልኩ አንድ ሰው ጋብቻን እንደገና ቢፈጽም በእግዚአብሔር ፊት ምሕረትን አጥብቆ በመለመን ከጥፋቱ ከተመለሰ እግዚአብሔር ይቅር ባይ አምላክ ነው። ነገር ግን በጽድቃቸው የሚመኩና በሃይማኖታዊ ስርዓት ውስጥ ያሉ የእምነት ተቋሞች ያ ሰው አዲስ ጅማሬ እንዲኖረው ለመፍቀድ ይቸገራሉ። ካትሪን የሐሰትና የማጭበርበር መንፈስ በዚህ ጉዳይ ውስጥ እንደነበር በኋላ ተረድታ ነበር። ዋልትሪፕ በቴክሳስ ሚስቱን ጥሎ ከሄደ በኋላ ፍቺ መፈጸሙ የመጀመሪያው ስህተት የነበረ ሲሆን ይህን ስህተት ለመሸፈን የስህተት አስተምሮ በማምጣት በዙሪያው ላሉ ሰዎች መዋሸት ጀመረ። ከመጀመሪያው የካትሪንና የዋልትሪፕ ጋብቻ ስህተት እንደነበር መናገር ይቻላል። ካትሪን የዚህን ሰው ታሪክ በተመለከተ ባለቤቱ ትታው እንደሄደች ለማመን ተቃርባ የነበረ ቢሆንም የጋብቻ ዕቅዳቸውን በተመለከተ በምታስብበት ጊዜ ልቧ ይረበሽባት ነበር። በውስጧ ምንም አይነት ሰላም ያልነበረ ሲሆን ብዙ ሰዎች ካትሪንን ሚስተር ብላ ትጠራው የነበረ ይህ ሰው ለእርሷ ፍቅር እንዳልነበረው ይናገሩ ነበር። በምትኩ ግን ዋልትሪፕ ፍቅር የነበረው ካትሪን ለነበራት ሰዎችን ወደ እርሷ የመሳብ ችሎታና ከፍተኛ የገንዘብ ድጋፍ የማንቀሳቀስ ብቃቷ ላይ ነበር። ይህ ሰው በከፍተኛ ደረጃ ለገንዘብ ፍቅር የነበረውና ከመጠን ባለፈ የአኗኗር ዘይቤው የሚታወቅ ሲሆን ካትሪንን ካገባ በኋላ በ8 የአሜሪካን ግዛት ከሚገኙ የቤተ ክርስቲያን ጉባኤዎች ላይ ገንዘብ ሊያሰባስብ ችሎ ነበር። የዋልትሪፕ እናት ሳትቀር ወደ ልቦኗ ሲመለስና ሲያስተውል ልጆቹንና ባለቤቱን በማሰብ ወደ ትዳሩ ሊመለስ ይችል ይሆናል በሚል ተስፋ ልጇን እንዳታገባ ካትሪን ተማጽናት ነበር። እዚህ ላይ ለምን ካትሪን በዚህ ጋብቻ ልትገባበት ቻለች ሊባል ይችላል። በማሶን ከተማ የጋብቻ ስነ ስርዓቱ ከመፈጸሙ በፊት ካትሪን የቅርብ ጓደኞቿ ከሆኑት ከሄለንና ከሎቲ ጋር በጉዳዩ ተወያይታ ነበር። ሎቲ የካትሪንን ቃል ስታስታውስ በዚህ ጉዳይ ላይ የእግዚአብሔርን ፍቃድ ማግኘት አልቻልኩም በማለት ካትሪን ስትናገር እንደሰማቻት ትዝ ይላታል። እነዚህ እህቶች ካትሪን ጊዜ ሰጥታ የእግዚአብሔርን ድምፅ እንድትሰማና ፈቃዱንም እንድትከተል ሊያሳምኗት ሞክረው የነበረ ቢሆንም ካትሪን ግን ልትሰማቸው አልቻለችም ነበር። ወደ ጋብቻው ስፍራ ወደ ማሶን ጉዞ በጀመሩበት ጊዜ ሄለንና ሎቲ በጋብቻው ላይ ለመገኘት ፈቃደኛ እንዳልሆኑ ለካትሪን አሳውቀው በሆቴላቸው ሊቆዩ ችለዋል። ነገር ግን ካትሪን በምስክርነት ከጎኗ የምትቆም ሌላ ጓደኛ በማግኘቷ ወደ ጋብቻው ስፍራ ይዛት ሄደች ሲሆን በስነ ስርዓቱ መካከል ካትሪን ራሷን ስታ ወድቃ እንደነበር ይታወቃል። ዋልትሪፕ የቃል ኪዳኑን ስርዓት እንድትጨርስ የረዳት ቢሆንም ከእግዚአብሔር ፈቃድ ውስጥ አስባበትና አውቃ ለመውጣት ያደረገችው ውሳኔ ልቧ እንዲከብድባት አድርጎ ነበር። ከጋብቻ ስነ ስርዓቱም በኋላ ካትሪን ከአዲሱ ባለቤቷ ጋር በሆቴል ለመቆየት ፈቃደኛ እንዳልሆነች ተናግራ ሁለቱ ጓደኞቿ ሄለንና ሎቲ የነበሩበት ሆቴል በመሄድ ከነርሱ ጋር ቆይታ ያደረገች ሲሆን በዚህም ያልተለመደና እንግዳ ነገር ፈጽማለች። ካትሪን በጓደኞቿ ሆቴል ውስጥ እንዳለች በእንባና በጸጸት በመሆን ጋብቻውን መፈጸሜ ከባድ ስህተት ነው፣ ጋብቻው እንዲሰረዝና እውነተኛ ጋብቻ እንዳልሆነ በሕግ ፊት ጥያቄ አቀርባለሁ በማለት ተናግራ ነበር። ይህንኑ ጉዳይ ሎቲ ወደ ዋልትሪፕ ሆቴል በመደወል ብታስረዳውም ባለቤቴን ማጣት አልችልም በሚል እምቢተኝነት መልስ የሰጣት ሲሆን በመጀመሪያ ደረጃ በፍጹም ያንተ ሆነ አታውቅም በማለት መልሳለት ነበር። እነዚህ ሶስት እህቶች ወደ ዴንቨር በመመለስ ለጉባኤው የጋብቻውን ሁኔታ ለማስረዳት ቢሞክሩም
ጉባኤው በፍጹም ፈቃደኝነቱን ባለማሳየትና ጋብቻው አስቀድሞ ሚስጥራዊ የሆነበትን ምክንያት በጥብቅ በመቃወም ለካትሪን ምንም ዕድል ሊሰጣት አልቻለም። ሎቲ እንደተናገረችው የዴንቨር ጉባኤ ካትሪን እንደገና በዋልትሪፕ እቅፍ እንድትወድቅ አደረጋት ስትል የመጨረሻ ቃሏን ሰጥታለች። የጠፉ ህልሞች። ካትሪን በቀደሙት 5 ዓመታት የገነባችው ሥራ አንድ በአንድ መፈራረስ ጀመረ። የካትሪን ማኔጀር የነበረው ሄዊት በሕንፃው ላይ የነበራትን የአክሲዮን ድርሻ ገዛት። ሄለን በዴንቨር በነበረ በአንድ አነስተኛ ቤተክርስቲያን ውስጥ በሙዚቃ ሥራ በማገልገል የጀመረች ሲሆን ካትሪን በዴንቨር የነበረው ጉባኤ አገልግሎቷን፣ የቅርብ ጓደኞቿንና ከእግዚአብሔር ጋር የነበራትን የጠበቀ ኅብረት ከተፈጠረው አሳዛኝ ስህተት የተነሳ ልታጣ ችላለች። ካትሪን ለእግዚአብሔርና ለቃሉ ከነበራት ፍቅርና መሰጠት በላይ ሚስተር እያለች የምትጠራውን የባለቤቷን የዋልትሪፕን ፍላጎት በማስቀደሟ የደከመችበት ህልሟ ሊደበዝዝ፣ ትመራው የነበረው መንጋ ሊበተንና አገልግሎቷ ከእርሷ ሊወሰድ ችሏል። ካትሪን ኩልማንን ብዙዎች እንደ ፍጹምና ብጽዕት ድንግል ማርያም ያመልኳት የነበረ ቢሆንም እንደ ማንኛውም የሰው ልጅ ለፈተናና ለስህተት ተጋለጠች መሆኗን ታየ። ታላቅ የሆነች የእግዚአብሔር ሴት ሊያደርጋት የቻለው አንደኛና ዋና ነገር ካትሪን ከስህተቷ ለመታረም የወሰደችው እርምጃ ነበር። ምንም እንኳን በመጥፎ እይታ ውስጥ በሐሜትና በጅምላ መገፋት ውስጥ ብታልፍም አገልግሎቷን ወደ ነበረበት ስፍራ ለመመለስ ያደረገችው ውሳኔ ጀግንነትና ድፍረትን የሚጠይቅ ነበር። ስለ ካትሪን ኩልማን ከሚባለው ዋነኛ ነገር ያለፈችበት ከባድ ስህተት አስደናቂና ኃይል የተሞላ ስብከቷ በተለየ ሁኔታ በፈተና በይቅርታና በድል ዙሪያ በሚገባ ተገልጦ ብዙዎችን ሊያስተምር ችሏል። ነገር ግን ይህ አስደናቂ የሆነ መገለጥና ራዕይ በአንድ ቀን ጀንበር የመጣ አልነበረም። ካትሪን ቀጣዮቹን 8 ዓመታት በታላላቅ ጉባኤ ላይ ይካሄዱ የነበሩ አገልግሎቶችን በሚመለከት ተቀባይነትን ለማግኘት ተቸግራ ነበር። 6 የጋብቻ ዓመታትን ያሳለፈች ሲሆን ቀጣዮቹ 2 ዓመታት ወደ ሙሉ ጊዜ አገልግሎቷ ለመመለስ ጥረት ያደረገችባቸው ጊዜያት ነበሩ። ካትሪን በማሶን ከተማ በቆየችባቸው ዓመታት ውስጥ የሆነውን የቅርብ ወዳጆች ሲናገሩ ከመድረኩ ጀርባ ተቀምጣ ባለቤቷ ሲሰብክ እርሷ ግን ታለቅስ ነበር በማለት ያስታውሳሉ። ዋልትሪፕ የመጀመሪያ ጋብቻቸውን በተመለከተ የዋሸውን ብዙ ሕዝብ እያወቀ ከሄደ በኋላ ሕዝቡ ቤተክርስቲያን መገኘቱን ያቆመ ሲሆን የሬዲዮ አገልግሎቱን ሊዘጋ ችሏል። ዋልትሪፕ ካትሪንን ታገለግል በፈቀደችባቸው ጥቂት ጊዜያት ውስጥ ጉባኤው ባለትዳር መሆኗን የሚያውቅ ሲሆን በአንድ ወቅት ግብዣ ያደረገላት መጋቢ ፍቺ ያደረገ አገልጋይ ማጋባቷን ከሰዎች በተረዳ ጊዜ በተከታታይ የነበራት አገልግሎቶች ሊሰረዙ ችለዋል። የሞት ህመም። በ1944 ዓመተ ምህረት ውስጥ በሎስ አንጀለስ በነበሩ ጊዜ ካትሪን ከዋልትሪፕ ተለይታ የሄደች ሲሆን 1947 ዓመተ ምህረት እስኪሆን ድረስ ዋልትሪፕ ፍቺው አልደረሰውም ነበር። እነዛን ዓመታት በተመለከተ ካትሪን በአንድ ወቅት ስትናገር ምርጫ ማድረግ ነበረብኝ። የምወደውን ሰው ወይስ የምወደውን እግዚአብሔርን ላገልግል? ከሚስተር ዋልትሪፕ ጋር እየኖርኩ እግዚአብሔርን ማገልገል እንደማልችል አውቃለሁ። ማንም ሰው ቢሆን እኔ የማውቀውን ያህል የሞት ህመም ማለት ምን እንደሆነ የሚያውቅ አይመስለኝም። መኖርን ወይም ሕይወትን ከምወደው በላይ ዋልትሪፕን ወደው ነበርና ለተወሰነ ጊዜ ከእግዚአብሔር በላይም ወድጀው ነበር። በመጨረሻም እግዚአብሔር በእኔ ላይ የነበረውን ጥሪ ሊሰርዝ ወይም ሊተወኝ ስላልቻለ አንተን ትቼ መሄድ አለብኝ ስል ነገርኩት። ከእርሱ ጋር በኖርኩባቸው ዓመታት ሁሉ የነበረኝ የመንፈስ ቅዱስ ወቀሳ ልቋቋመው የማልችለውና የበረታ ከመሆኑም ባሻገር ራሴን በጽድቅ ሕይወት መምራት ተቸግሬ ነበር። ለመጨረሻ ጊዜ በነበራትና የጥያቄና መልስ ዝግጅት ላይ ያለፈችበትን የሞት ጣር በተመለከተ ብዙውን ጊዜ ስታወራ የሰማት አንድ ወጣት ሲጠይቃት
ይህን ሞት እንዴት ተገናኘሽው ብሏት ነበር። በዚህ ጉዳይ ላይ ካትሪን ስትመልስ እጅግ በጣም በሚያሳዝንና ልብ በሚሰብር ሁኔታ ውስጥ ሲሆን ያለውበት ዓለም ያለፈ ያህል ተሰምቶኝ ነበር። መረዳት ያለብህ ነገር በአንተ ሕይወት ምን ተፈጠረ የሚለውን ሳይሆን ነገሮች ከሆኑ በኋላ አንተ ምን ማድረግ አለብህ የሚለው መሆን አለበት። ይህም ወደ እግዚአብሔር ፈቃድ የሚመልስ ነው። በወቅቱ በእኔ ላይ የሆነው ነገር ታላቅና አሳዛኝ የሆነ የሕይወት ገጠመኝ እንደሆነ ሰምቶኛል። እንደገናም የማንሰራራ መስሎ አልታየኝም ነበር። አሁን የምናገረውን ነገር በሕይወቱ ላይ ሞት ያላለፈ ሰው በፍጹም ሊረዳው አይችልም። አሁን ላይ ቆሜ ነገሩን ሳስበው የእግዚአብሔር ፈቃድ የእግዚአብሔር ፍጹም ፈቃድ እንደነበር ይሰማኛል። ካትሪን በአብዛኛው ጊዜ ስለ እግዚአብሔር ሥራ መጨንገፍ ስታስብ ውስጧ ይደማ እንደነበር ትናገራለች። ነገር ግን ሌሎች ሰዎች በችግርና በስቃይ ውስጥ እያለፉ ነበር። በቴክሳስ አባታቸው ጥሏቸው የሄደው ሁለት ወንድ ልጆችንና እናታቸውን ይህ አስቸጋሪ ሁኔታ እነዚህም ምክንያቱ ባልገባቸው ነገር እየተጎዱ ያሉ ልጆችን ለሚያውቁ ሁሉ ልብ የሚሰብርና የሚያሳዝን መጥፎ ስሜትን የሚፈጥር ነበር። የአንድ ሳንቲም ሁለት ገጽታ። ካትሪን ኩልማን ውሳኔውን ካደረገችበት ሰዓት አንስቶ በሕይወቷ ለነበረው የእግዚአብሔር ጥሪ ምላሽ ለመስጠት አላመነታችም ነበር። እግዚአብሔር በሕይወቷ እንድትጓዝ ከወሰነላት መንገድ ዳግመኛ ያልወጣች ሲሆን ሚስተር እያለች ትጠራው የነበረው የቀድሞ ባለቤቷን ዳግም አላየችውም ነበር። ወደ ፍራንክሊን ግዛት የነጠላ ጉዞ ትኬት ከገዛች በኋላ ፊቷን ፈጽሞ ወደ ኋላ ሳታዞር ጉዞዋን ቀጠለች። ካትሪን ከእግዚአብሔር ጋር የነበራትን ግንኙነት እንደገና ሙሉ በሙሉ ታድሰው ነበር። ምንም እንኳን ለካትሪን አስቸጋሪ ጊዜ ቢሆንም የእግዚአብሔር በረከት ግን ይከተላት ነበር። የዋልትሪፕን የወደፊት ዕድል ፈንታ ግን ለመገመት አስቸጋሪና ያልታወቀ ነበር። በፍጹም ከእይታ ጠፍቶ የነበረ ሲሆን ከቤተሰቦቹ ጋር እንኳን አይገናኝም ነበር። ከመጀመሪያ ባለቤቱ ጄሲ በተገኘው መረጃ መሰረት ከዓመታት በኋላ ወንድሙ ለነበረው ጄምስ ዋልትሪፕ የደረሰው አሳዛኝ ዜና ጉዳዩን እንዳብራራው ዋልትሪፕ ከአንዲት ሴት ገንዘብ ከሰረቀ በኋላ በተፈረደበት የእስር ብይን ምክንያት በካሊፎርኒያ እስር ቤት ውስጥ ሕይወቱ ሊያልፍ መቻሉን ነበር። ከሸለቆ መውጣት። ካትሪን ወደ አገልግሎቷ ጅማሬ ዳግም የተመለሰችበትን ፍራንክሊን ፔንሲልቬኒያን ለምን እንደመረጠች ማንም ሰው አያውቅም ነበር። ፍራንክሊን ከጀርመን በመጡ ስደተኞች አማካኝነት የተመሰረተ የከሰል ማዕድን ያለበት ከተማ ነበር። ምናልባትም እንደ ቤቷ ተመችቷት ወይም በቦታው ተቀባይነት ስላገኘች ሊሆን ይችላል። እውነታው ግን ምክንያቱ ላይ ሳይሆን ምርጫዋ ትክክለኛና ውጤታማ መሆኑ ላይ ነበር። በእርግጥም ካትሪን ኩልማን በዚህ ስፍራ ውጤታማና የተሳካ አገልግሎት ነበራት ማለት ይቻላል። ከፔንሲልቬኒያ ወደ መካከለኛ ምዕራብ የአሜሪካን ግዛቶች ወደ ደቡብና እንዲሁም ወደ ምዕራብ ቨርጂኒያና ካሮሊና የተጓዘች ታገለግል የነበር ሲሆን በአንዳንድ ቦታዎች በፍጥነት ተቀባይነትን ስታገኝ፣ በሌሎች ቦታዎች ላይ የቀደመው ታሪኳ ፈጥኖ እየደረሰ አሉታዊ ተጽዕኖ ያስከትል ስለነበር ስብሰባዎቿ ይዘጉ ነበር። በጆርጂያ የነበረ አንድ ጋዜጣ ፍቺ ከፈጸመ ሰው ጋር የነበራትን ጋብቻ በህትመቱ ላይ ይዞ በመውጣቱ ምክንያት ካትሪን አውቶቡስ በመያዝ ወደ ፍራንክሊን በፍጥነት ልትመለስ ተገዳ ነበር። በ1946 ዓ.ም ላይ ካትሪን ከነበረችበት ምድረ በዳ ወጥታ እውነተኛ ወደ ሆነው የቃል ኪዳን አገልግሎቷ ልትገባ ችላ ነበር። በደቡብ ከነበረው ስኬታማ ያልሆነ ጉዞ በኋላ ከ1500 በላይ መቀመጫ ይዘ የነበረው በፍራንክሊን ፔንሲልቬኒያ በሚገኝ የማምለኪያ ቤት ተከታታይ ስብሰባዎችን እንድትይዝ ተጋብዛ ነበር። በማምለኪያ ስፍራው ላይ ታዋቂ የሆነው አገልጋይ ቢሊ ሰንዴ ከሰበከ በኋላ በብዙዎች ዘንድ የሚታወቅ ሲሆን በዚህ ስፍራ በነበራት አገልግሎት ያለፉት 8 ዓመታት ልክ በሕይወቷ ያልተከሰቱ ያህል በክብር የተሞላ የእግዚአብሔር ክንድ ተገልጦባት ነበር። ብዙ ድምጾች። በማምለኪያ ቤቱ የጸሎት አገልግሎቷን ከጀመረች በኋላ ብዙም ሳትቆይ በፔንሲልቬኒያ ኦይል ሲቲ በየዕለቱ የሚተላለፈውን የሬዲዮ ፕሮግራሟን ልትጀምር ችላለች። በወቅቱ የነበረው የሕዝቡ ምላሽ አመርቂ በመሆኑ ከጥቂት ወራት በኋላ በፒትስበርግ ከተማ በተጨማሪ የሬዲዮ ጣቢያ ልትከፍት ችላ ነበር።
ቀደም ሲል የነበረው ጥላቻና መገፋት እያለፈ ሄዶ ካትሪን በአገልግሎቷ ብዛት ያላቸው ደብዳቤዎች ወደ እርሷ መጉረፍ ጀምረው ነበር። በኦይል ሲቲ ተከፍቶ የነበረው ጣቢያ በርካታ ጎብኚዎችን ለማስተናገድ ከመቸገሩ የተነሳ በጣቢያው ውስጥ ተመድበው የሚሰሩ ሰራተኞች የዕለት ተግባራቸውን ለማከናወን ተቸግረው ነበር። ወቅቱ የሁለተኛው የዓለም ጦርነት መጨረሻ ላይ ሲሆን የአንዳንድ አቅርቦቶች እጥረት ይታይ ነበር። የክርስቶስ አካል የሆነችውን ቤተክርስቲያንን ወደ ነበረችበት ክብር ለመመለስ መንፈስ ቅዱስ በሙላት እየተንቀሳቀሰ ነበር። በዘመኑ እግዚአብሔር በኃይል ባስነሳቸው እንደ ኦራ ሮበርትስ፣ ዊሊያም ብርሃማን፣ ጃኮ በተባሉ አገልጋዮች ታላላቅ ፈውሶች እየተከናወኑ ነበር ሲሆን ጎርደን ሊንድሴይ በተባለውና ክርስቶስ ለዓለም ክራይስት ፎር ኦል ኔሽን የሚባለውን አገልግሎትና የመጽሐፍ ቅዱስ ትምህርት ቤት መስራች በሆነው ሰው አማካኝነት በሚታተም የፈውስ ድምጽ በተሰኘ መጽሔት ላይ ይህ ታላቅ የሆነ የሪቫይቫል ዜና ይዘገብ ነበር። ካትሪን በዚህ ወቅት የነበረው የጸሎት ትኩረቷ ሰዎች አዳኛቸው የሆነውን ክርስቶስ እንዲቀበሉ ሲሆን ለፈውስ ለሚመጡ ሰዎችም እጇን በመጫን ትጸልይ ነበር። ምንም እንኳን የእምነት ፈዋሽ የሚለውን አባባል ባትቀበለውም እነዚህ አገልጋዮች ያላቸውን ፕሮግራም ግን ስለ እግዚአብሔር አሰራር ለመረዳት ስትል ትካፈል ነበር። ካትሪን በፈውስ አገልግሎቷ በዓለም አቀፍ ደረጃ እውቅና እንደምታተርፍ በፍጹም ግንዛቤ የላትም ነበር። የተለያዩ የድንኳን ስብሰባዎችን በመካፈል ሰፋ ያለ መረዳትን ያገኘች ቢሆንም መለኮታዊ ፈውስን በሚመለከት ግን ያልተመለሱ ጥያቄዎች ነበሯት። አገልግሎቷን በተመለከተ የነበራት አቋም በአገልግሎቴ መጀመሪያ ላይ በፈውስ አገልግሎቶች ዙሪያ በሚከሰቱ ነገሮች ምክንያት ረበሽ ነበር። ብዙ ጊዜ በሚመለከተው የተለያየ አካሄድ ግራ ጋባ ነበር። ከእግዚአብሔር ባህሪ ጋርም ሆነ ከመንፈስ ቅዱስ ሥራ ጋር አብሮ የማይሄድ ጥበብ የጎደለው ድርጊት ስመለከት ውስጤ ይጸየፈው ነበር። አሁን ባለውበት ሁኔታ ውስጥ እንኳን ጥበብ የጎደለውና አክራሪነትን የሚያራምድ አካሄድ ሲገጥመኝ መታገስ ያቅተኛል። ሥጋዊ በሆነ መገለጥ ውስጥ የሆነና የእግዚአብሔርን ድንቅና ቅዱስ የሆነ ነገር የሚጻረር አካሄድ ምንጊዜም ቢሆን ውስጤ ይጸየፈዋል የሚል ነበር። ካትሪን እነዚህን ስብሰባዎች ከተመለከተች በኋላ ከውስጥ የሆነ የልብ ሸክም በውስጧ እየተፈጠረ በመሄዱ በቀሪው ዘመኗ ሁሉ ሰዎች ከኢየሱስ በስተቀር በሌሎች ነገሮች ላይ ትኩረት እንዳያደርጉ አበክራ ትናገር ነበር። በፔንሲልቬኒያ በአንድ ድንኳን ስብሰባ ላይ ከተገኘች በኋላ ስትናገር ማልቀስ ጀመርኩ፣ እንባዬን ማቆም አልቻልኩም። ከእምነታችሁ ማነስ የተነሳ የእግዚአብሔር መንፈስ ወደ እናንተ ሊመጣ አልቻለም ተብሎ የተነገራቸው ተስፋ የቆረጡና ያዘኑ ሰዎች ፊት ለሳምንታት ያህል ወደ እኔ እየመጣ ይታየኝ ነበር። በምህረትና በርኅራኄ የተሞላው እግዚአብሔር እንዲህ ነው። ትኩስ እንባ በፊቴ ላይ እየፈሰሰ ስብሰባውን አቋርጬ ወጣሁ። ቀና ብዬም ወደ ላይ በመመልከት እያለቀስኩ ጌታዬን ወስደው ወዴት እንዳኖሩት አላወቅኩም አልኩ ስትል ትናገራለች። ካትሪን በጎርደን ሊንድሴይ ከሚታተመው የፈውስ ድምጽ መጽሔት ጋር ኅብረት ላለማድረግ ወሰነች። ህትመቱ በዘመኑ የነበሩ የፈውስ ወንጌላውያንን ማንነት አጉልቶ ለማሳየት ትኩረት ያደርግ የነበረ በመሆኑ ያላትን ግንኙነት ልታቋርጥ መቻሏን ትናገራለች። ምንም እንኳን ብዙዎቹ ወንጌላውያን ታማኝና ቅን የነበሩ አገልጋዮች ቢሆኑም ስሜታዊነት ያለ ቅጥ ተላብሰው ጥያቄን በሚያስከትል አካሄድ ውስጥ የነበሩ አገልጋዮችም ይታዩ ነበር።